بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس الدروس المهمة لعامة الأمة درساتين بالله سبحانه وتعالى فقاد زاريه كفل هلت إن شاء الله نقطل علن بالفون قديه بمجمع كفل درساتين لاي سلا لا إله إلا الله ترقموشون أيتان نبر እንግዲህ ኪታቡ አድሩሱል ሙሂማ ከዚህ በፊት እንዳልነው ወደፊት ኢንሻአላህ ብዙ ነገራቶችን ይዳስስልናል። በመጀመሪያ ደረጃ ግን እዚህ ላይ የሚያመጣልን ተውሂድን ነክ ወይም ስለ አላህ Subhanahu Wa Ta'ala በብቸኝነት ስለማምለክ ስለ ላ ኢላሃ ኢላላህ መስፈርቶች ትርጉሞቹን ነው እንግዲህ እንጠቅስልን እና ወማዕናሃ ብሎ ባለፈው ደርሳችን ላይ ላ ኢላሃ ኢላላህ ትርጉም ነፍየን ወኢስባተን ላ ኢላሃ ማለት ምን ማለት ነው ኢላላህ የሚለውስ ምን ያስይዛል የሚለውን ባለፈው ክፍል ላይ ነግሮናል። ዛሬ ደግሞ ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ ምናየው ወአማ ሹሩጡ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ መስፈርቶች ማለት ነው። طيب ወአማ ሹሩጥ መስፈርቶች አለ ላ ኢላሃ ኢላላህ ላ ኢላሃ ኢላላህ የሚለው ቃል ላ ኢላሃ ኢላላህ መስፈርቶች እነሱ እነማን ናቸው? ፈሂየ ብሎ እነዛ መስፈርቶችን ወደ 8 አይነት መስፈርቶች ወይም ወደ 7 መስፈርቶች ይኖራሉ። እነሱን ኢንሻአላህ እናያቸዋለን ማለት ነው። طيب እንግዲህ አንድ ነገር መስፈርት ከተባለ ቀድመ ሁኔታ ነው። አንድ ሰው ላኢላሃ ኢላላህ ከማለቱም በፊት ማሟላት ያለበት ነው። ምናልባት ደግሞ ላኢላሃ ኢላላህን ብሎ ባለማወቅና በተለያየ ሁኔታ እነዚህ መስፈርቶች ያላሟላ ከሆነ እነዚህን አውቆ አሁንም መስፈርቶቹ ምን ማድረግ አለበት? ማሟላት ግዴታ ይኖርበታል ማለት ነው። አንድ ነገር መስፈርት ተብሎ ከመጣ ያ መስፈርት የተደረገለት ነገር መስፈርቱ ካልተገኘ መስፈርቱ ካልተሟላ ያ መስፈርት የተደረገለት ነገር አይገኝም ማለት ነው። ለምሳሌ ላኢላሃ ኢላላህ መስፈርቶች እናስቀምጠለት ነው። እነዛ መስፈርቶች ካልተሟሉ ማን አልተገኘም ማለት ነው? ላኢላሃ ኢላላህ አልተገኘም ማለት ነው። طيب ስለዚህ እነዚህ መስፈርቶች ያው እኛም በትክክል ልናቃቸው ልንረዳቸው ለሌላም ላለው ለየትኛው አካል ወይም አጠገባችን ላሉ እህት ወንድሞች ሙስሊም እህት ወንድሞች ለሁሉም ልናስተምር ልናሳውቅ የሚገቡ ናቸው ማለት ነው። طيب وأما شروط على مسفرتوش لا إله إلا الله لا إله إلا الله مسفرتوش فهي النسم ويم العلم المنافي للجهل العلم وقت لنوري قبال. طيب علم لنوري قبال عند سو من أي علم نونقدي لا إله إلا الله ترقم بتككل مردات ماوك ينوربتال مالتنا. طيب علم سيبال نقدي أي العلم بمعناها نفيا وإثباتا نقدي بألفه وليم ومعناها بلا النبرة معنى وترقموا لا إله إلا الله ترقم من دنو بلا انتناقر النبرة. طيب سلازي يان ترقم نفيا وإثباتا نفي بميادر قبتن بكل نفي ميادر نقر على بلنال إثبات ميادر نقر على بلنال نفيا وإثباتا لا إله إلا الله يملون ترقم بتككل ماوك على بن مالسر. طيب ከዛ ምን አይነት ዒልም ነው? አልሙናፊ ውድቅ የሚያደርግ የሆነ ሊልጀህሊ አለማወቅን የሚያስወግድ የሆነ ማለት ነው። አለማወቅን ላኢላሃ ኢላላህ ምን ማለት ነው ተብለን ብንጠየቅ ወይ አንድ ሙስሊም የሆነ ላኢላሃ ኢላላህ ምን ማለት ነው ተብሎ ቢጠየቅ አላቅም የሚልን መልስ እንዳይመልስ ያን የሚከለክል ያን ውድቅ የሚያደርግ የሆነ አለማወቅን ውድቅ የሚያደርግ አለማወቅን የሚያስወግድ የሆነ ወይም መሐይምነትን የሚያስወግድ የሆነ ዕውቀት ሊኖረው ይገባል ማለት ነው። طيب እንግዲህ ያ ምንድነው ከተባለ አንድ ነፊ ነው ኢስባተን ነፊ የምታደርገው ምንድነው? ኢስባት ውድቅ የሚያደርገው ምንድነው? ላኢላሃ ኢላላህ ከተባለ ካለ አንድ ሰው ምን መተው አለበት? ምንስ ማረጋገጥ አለበት? ሁለተኛ ደግሞ ማዕናው ምን ያመላክታል? ማደለት عليه من توحيد الله عز وجل وافراده الله سبحانه وتعالى ብቸኛ በማድረግ ላይ ምክንያቱም الله سبحانه وتعالى اعبدوا الله ما لكم من اله غيره واعبدوا الله ولا تشركوا به شيئا በማለት በተለያየ ሁኔታ አላህ Subhanahu Wa Ta'ala ብቻ ስለመገዛት ስለጠቀሰልን ያንን ነፍየን ኢስባትን ምን ማድረግ አለብን? በትክክል ማወቅ ይኖርብናል ማለት ነው። طيب ስለዚህ አልሙናፊ ማለት ውድቅ የሚያደርግ ሊልጀህሊ ማለት አለማወቅን ወይም መሐይምነትን የሚያስወግድ የሆነ ማለት ነው። طيب ከዛ በኋላ አልሙናፊ ሊልጀህል ማለት ምን ማለት ነው? አይ ዒልመን ሰሒሐን ወፈህመን ቀዊየን ማለት ነው። ትክክለኛ የሆነ ዕውቀት ሊኖረው የምን ላኢላሃ ኢላላህ የሚለው የሚያስፈርደው ነገር ትርጉሙ የሚያስፈርደው ነገር በትክክል ማወቅ ወፈህመን ቀዊየን ደግሞ መረዳትም ሲባል
ቀውይ የሆነ ማለት ጠንከር ያለ እና ትክክለኛ የሆነ ፈህም ሊኖረን ይገባል ማለት። ምክንያቱም አላህ ሱብሓነሁ ወተዓላ ምን ብሏል? ፈዕለም አነሁ ላ ኢላሃ ኢለላህ ወስተግፊር ሊዘንቢከ ወሊልሙእሚኒነ ወልሙእሚናት አለ። ሱረቱል ሙሐመድ ላይ ፈዕለም እወቅ አለ አላህ። አነሁ ነገሩ እኮ ላ ኢላሃ ጌታ የለም አምላክ የለም ኢለላህ ከአላህ በስተቀር በሐቅ በእውነት የሚመለክ ጌታ የሌለ መሆኑን እወቅ አለ። ወስተግፊር ሊዘንቢከ ወሊልሙእሚኒነ ወልሙእሚናት። ስለዚህ አላህ ሱብሓነሁ ወተዓላ ምንድን ነው ያለው? ፈበደአ ቢልዕልሚ ነው፣ በእውቀት ነው የጀመረ። ፈዕለም ነው ያለው፣ እወቅ ነው ያለው። ስለዚህ አንድ ሰው ሙጀረደ ቃሉ ብቻ ላኢላሃ ኢለላህ የሚለው ቃል ብቻ ማለቱ ወይም ላኢላሃ ኢለላህ የሚለው ቃል ብቻ በምላሱ ተክራር ማድረጉ መደጋገሙ ሳይሆን ትርጉሙ ምንድን ነው የሚለው ነገር እያንዳንዱን ውድቅ የሚያደርገውን ምንድን የሚያረጋግጠው ላኢላሃ ኢለላህ ያለ ሰው ማሟላት ያለበት መስፈርቶች እነማን ናቸው የሚሉት ነገር በትክክል ማወቅ አለበት ማለት ነው። ጠይብ ሌላ ቦታ አላህ ሱብሓነሁ ወተዓላ ምን ያለበት ሁኔታ አለ? ኢላ መን ሸሂደ ቢልሐቅ ወሁም ያዕለሙን ብሏል። ኢላ መን ሸሂደ የመሰከረ ሰው ሲቀር አለ ስለ ሙእሚን ሲናገር፣ ቢልሐቅ በእውነት የመሰከረ ያ እውነት ምንድነው? ላኢላሃ ኢለላህ ነው። በላኢላሃ ኢለላህ የመሰከረ ሰው ሲቀር አለና ከዛ ምን ጨመረበት? ወሁም ያዕለሙን የሚያውቁ ሲሆኑ ማን እነዛ በላኢላሃ ኢለላህን የመሰከሩ ሰዎች የላኢላሃ ኢለላህን ትርጉም አያዕለሙነ ማዕና ማ ሸሂዱ ብሂ ያ የመሰከሩበት ነገር ማዕናው ትርጉሙ በትክክል ምን መሆን አለበት? የሚረዱት ማለት ነው። እና ላኢላሃ ኢለላህን ያለ ሰው አንድ ሰው ትክክለኛ የላኢላሃ ኢለላህ ትርጉም ነፍየን ወኢስባተ በትክክል መረዳት ማወቅ ይገባዋል ማለት ነው። ጠይብ አሳኒ ሁለተኛው ወልየቂኑ የቂን ሊኖር ይገባል፣ እርግጠኛ መሆን ማለት ነው። ያ የቂን ደግሞ ምን አይነት የቂን? አልሙናፊ ውድቅ የሚያደርግ ሊሸኪ ጥርጣሬን የሚያስወግድ የሆነ ማለት ነው። ጥርጣሬ ቀልቡ ላይ አንድም ጥርጣሬ እስከማይኖርበት ድረስ ትክክለኛ የሆነ የቂን እርግጠኝነት ቀልቡ ላይ ሊመጣ ይገባል፣ ላኢላሃ ኢለላህ ያለ ሰው ማለት ነው። ጠይብ ወልየቂን የቂን ብሎ ማለት ምን ማለት ነው ከተባለ ሁወ ተማሙል ዒልሚ ወከማሉሁ ዒልሙ ሙሉ ሲሆን ሙሉ በሙሉ እያየ ላኢላሃ ኢለላህ ትርጉም በትክክል ሲያውቅና ልቡ ላይ በትክክል ሲረጋገጥ ምንም አይሸክ የሚባል ነገር ከልቡ ሲያስወግድ ያኔ ምን ያገኛል? የቂን እርግጠኛ መሆን ያገኛል። አላህ ሱብሓነሁ ወተዓላ ስለዚህም ቁርአን ላይ ተናግረዋል። የሙእሚኖችን ባህሪ ሲናገር ምን አለ? ኢነመል ሙእሚኑን አለ። ሙእሚኖች ብሎ ማለት እኮ አለዚነ አመኑ ቢላሂ እነዛ በአላህ ሱብሓነሁ ወተዓላ ያመኑ ናቸው አለና ወረሱሊሂ በመልእክተኛ ያመኑ ናቸው አለና ثم لم يرتابوا ثم ከዛም ለም የርታቡ ያልተጠራጠሯል ጥርጣሬ ሸክ ቀልባቸው ላይ የሌለባቸው ማለት ነው። እርግጠኛ የሆኑ አይቀኑ ወለም የሽኩ እርግጠኛ የሆኑ ያልተጠራጠሩ ናቸው። ምን ብሉ ማለት? ሙእሚኖች ብሉ ማለት ነው። ስለዚህ አንድ ሰው ላኢላሃ ኢለላህ ካለ በኋላ ቀልቡ ላይ የትኛውም አይነት ሸክ የትኛውም አይነት ጥርጣሬ ሊኖርበት አይገባም ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ራሱ ሐዲታቸው ላይ ያስቀምጠዋል። ስለ ራሳቸው ሲመሰክሩ አሽሀዱ አን ላ ኢላሃ ኢለላህ ከአላህ ሱብሓነሁ ወተዓላ በስተቀር በሐቅ የሚመለክ አምላክ የለም ብለዋሉና ወአኒ ረሱሉላህ እኔም የአላህ መልእክተኛ መሆኔን እመሰክራለሁ አሉ። ከዛ ሐዲሱ ላይ የሚያስቀጥለው አመጡም ላ የልቀላህ ቢሂማ ዐብዱን አሉ አንድ ባሪያ አላህ ሱብሓነሁ ወተዓላን አይገናኝም አሉ ገይረ ሻኪን ፊሂማ በእነዚህ በላኢላሃ ኢለላህና በሙሐመዱን ረሱሉላህ በሚለው ቃል ምንም ሳይጠራጠር አላህ አይገናኝም ኢላ ደኸለል ጀነህ ጀነት የገባ ቢሆን እንጂ ባይሆን ግን ላኢላሃ ኢለላህ ሙጀረድ እሱ ማለት ብቻ ሳይሆን ገይረ ሻኪን ፊሂማ አሉ ምንም በላኢላሃ ኢለላህ ቀልቡ ላይ ሸክ የሚባል ነገር ጥርጣሬ የሚባል ነገር ሳይኖርበት ማለት ነው። ስለዚህ የቂን የሚባለው ነገር ቀልብ እንግዲህ የቀልብ ስራ ነው፣ ትልቅ ነው። ቀልባችን ላይ ሊኖር ወይም በግልጽ የሚወጣ ነገር አይደለም። የቀልብ በሽታም ነው። ምናልባት አንድ ሸክ ጥርጣሬ ካለበት ማለት ነው። ይሄን የሚያስወግድ የሆነ የቂን እርግጠኛ መሆን ሊኖር ይገባል። አልሙናፊ ውድቅ የሚያደርግ ሊሸኪ ሸክን ወይም ጥርጣሬ ማለት ነው። ጠይብ ሶስተኛው ወልኢኽላሱ ኢኽላስ ሊኖር ይገባል። ኢኽላስ ላኢላሃ ኢለላህ ሲል አንድ ሰው ኢኽላስ ሊኖር ይገባል። ለአላህ ኢኽላስ ብሎ ማለት ጥርት ማድረግ ማለት ነው። ለአላህ ሱብሓነሁ ወተዓላ ብቻ። አልሙናፊ ያ ኢኽላስ ደግሞ ውድቅ የሚያደርግ የሚጻረር የሆነ ምንን የሚጻረር ሊሽርኪ ማጋራትን ማለት ነው። እንግዲህ የኢኽላስ ተቃራኒ ምን ማለት ነው? ማጋራት ነው። ኢኽላስ ብሎ ማለት ጥርት ማድረግ ለአላህ ሱብሓነሁ ወተዓላ ብቻ ብሎ መስራት።
ኢኽላስ የለውም ከተባለ ለአላህ ብቻ አልሰራም ከተባለ ምን አለበት ማለት ሽርክ አለበት ማለት ባይሆን ግን ኢኽላስ እንግዲህ ሪያ ይዩልኝ ይስሙልኝ የሚባለው ነገር ሽርክ ነው። ሽርክነቱ ባይሆን ትንሹ ሽርክ ውስጥ ይገባል ማለት ነው። ትንሽ ሽርክ ከተባለ ደግሞ ሽርክ ራሱ በራሱ ምንድነው ትልቅ የሆነ በሽታ ትልቅ የሆነ ኢነ ሽርከ ለዙልሙን ዐዚም ነው፣ ትልቅ የሆነ በደል ነው። ስለዚህ ላኢላሃ ኢለላህ ባለ ሰው ሊጠብቀው ከሚገቡ ዋነኛ ነገራቶች ምንድነው? ኢኽላስ ጥርት ማድረግ ይኖርበታል ማለት ነው። አላህ ሱብሓነሁ ወተዓላ ራሱ ይሄ እንግዲህ ሱረቱል በይና ላይ ያስቀምጠዋል። ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን። አልታዘዙም የሰው ልጆች አለ አላህ ሱብሓነሁ ወተዓላ በምን እንጂ ኢላ ሊያዕቡዱላህ አላህ ሱብሓነሁ ወተዓላ ሊገዙ እንጂ ሙኽሊሲነ ያጠሩ ሲሆኑ ለሁ ለሱ አዲነ ዲንን ያጠሩ ጥርት ያደረጉ ሲሆኑ አላህ ሱብሓነሁ ወተዓላ ሊገዙ እንጂ ሌላ ምንም የታዘዙበት ነገር የለም ብሎ አላህ ሱብሓነሁ ወተዓላ አስቀምጠዋል። አላ ሊላሂ ዲኑል አልኻሊስ አላ አዋጅ አለ ሊላሂ ለአላህ ነው አለ አዲኑ ዲን ሃይማኖት አልኻሊስ ጥርት ያለ ሃይማኖት ለአላህ ሱብሓነሁ ወተዓላ ብቻና ብቻ ነው። ለማን ለገሌ ተብሎ ለፉላን ተብሎ ለማንም ተብሎ ለዩልኝ ለይስሙልኝ ተብሎ የሚባል ዲን የለም ማለት ነው። ስለዚህ ያ ዲን ጠቃሚ ሊሆን የሚችለው መቼ ነው? ኢኽላስ ሲኖረው ነው። ነቢያችን ዓለይሂ ሰላም ራሱ ስለ ኢኽላስ ተናግረዋል። አስዐዱ ናሲ ቢሸፋዓቲ የውመል ቂያመት ያሉ የቂያማ ቀን እኮ በጣም እድለኛ ሰዎች አሉ። ቢሸፋዓቲ በእኔ ምልጃ ማለት ነው። እኔ አማልጄላቸው እኔ ሽማግሌ ሆኜላቸው ከቅጣት ከፍርሃት ነፃ የሚወጡ ሰዎች እኮ አሉና እድለኛ ሰዎች የውመል ቂያመት የቂያማ ቀን መን ቃለ ላኢላሃ ኢለላህ ላኢላሃ ኢለላህ ያለ ሰው አሉና ከዛስ ያለ ሰው ብለው ብቻ ግን ዝም አላሉትም። ኻሊሰን ሚን ቀልቢሂ ኻሊሰን ያጠራ ሲሆን ሚን ቀልቢሂ ቀልቡ ውስጥ ላኢላሃ ኢለላህ ሲል ለአላህ ስብሓነሁ ወተዓላ ብቻና ብቻ ብሎ በኢኽላስ ላኢላሃ ኢለላህ ያለ ሙሐመዱን ረሱሉላህ ያለ የቂያማ ቀን የነቢያችን ዓለይሂ ሰላቱ ወሰላም ሸፋዓ በማግኘት የሳቸው ምልጃ በማግኘት ምን ይሆናል? እድለኛ ይሆናል ማለት ነው። ጠይብ ስለዚህ ሶስተኛውና የላኢላሃ ኢለላህ መስፈርት ኢኽላስ ነው። ጥርት ማድረግ አለበት። የእሱ ተቃራኒ አልሙናፊ ውድቅ የሚያደርግና የሚጻር የሆነ ኢኽላስ ምንን ውድቅ የሚያደርግ ሊሽርክ ሽርክን የሚያስወግድ የሆነ ኢኽላስ ሊኖረው ይገባል ማለት ነው። ጠይብ አራተኛው ወሲድቁ ሲድቅ ሊኖረው ይገባል። አንድ ሰው ላኢላሃ ኢለላህ በሚልበት ሰዓት ሲድቅ ማለት እውነት ማለት እውነተኛ መሆን ማለት ነው። አልሙናፊ ውድቅ የሚያደርግ የሆነ ሊልከዚቢ ውሸትን ውድቅ የሚያደርግ የሆነ ማለት ነው። ላኢላሃ ኢለላህን በሚልበት ሰዓት ከልቡ እውነት ብሎ ላኢላሃ ኢለላህ ማለት ይኖርበታል። ያ ውሸትን ምን የሚያደርግ ሙሉ በሙሉ የሚጻረርና ውድቅ የሚያደርግ የሆነ ማለት ነው። ለዚህም ነቢያችን ዓለይሂ ሰላም ያስቀመጡት ሐዲስ አለ። ለምሳሌ አስድቁ አልሙናፊ ሊልከዚብ ቢአን የቁልሃ ሳዲቀን ይላትን ይመስላል። ሳዲቀን እውነተኛ ሆነ ሚን ቀልቢህ ከቀልቡ ከማ ፊል ሐዲስ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም ምን አሉ? ማ ሚን አሐድን የሽሀዱ አን ላኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ሲድቀን ሚን ቀልቢህ አሉ። አንድም አካል የለም አሉ ነቢያችን ዓለይሂ ሰላም የሽሀዱ የሚመሰክር የሆነ አን ላኢላሃ ኢለላህ ከአላህ ስብሓነሁ ወተዓላ በስተቀር በሐቅ የሚመለክ አምላክ የለም ብሎ የሚመሰክር አንድም የለም። ወአነ ሙሐመድን ረሱሉላህ ሙሐመድ የአላህ መልእክተኛ ናቸው ብሎ የሚመሰክር አንድም የለም አሉና ሲድቀን በእውነት ከቀልቡ ሚን ቀልቢ ከቀልቡ በእውነት ይሄን አይመሰክርም ኢላ ቢሆን እንጂ ሐረመሁ ላሁ አላህ ሐራም ያደረገበት ቢሆን እንጂ ዓለይሂ በሱ ላይ ዓለናሪ በእሳት ላይ ሐራም ያደረገው ቢሆን እንጂ ማለት እሳት ሐራም ሆኖበታል። ምን እንደዚህ አይነት ሰውን ምን ልታደርግ ልትበላ ልታቃጥል አላህ ሐራም አድርጎባታል። ምን ያለን ሰው ላኢላሃ ኢለላህ ሙሐመድን ረሱሉላህ ብሎ ባይሆን ግን በሲድቅ ማለት ነው በእውነት በትክክለኛ የሆነ እውነት አልሙናፊ ውድቅ የሚያደርግ ሊልከዚቢ ውሸትን ውድቅ የሚያደርግ የሆነ እውነት ማለት ነው። ጠይብ ይሄ እንግዲህ አላህ ሱብሓነሁ ወተዓላ ሙናፊቆችን ባህሪ ነው እንግዲህ አንድ ይሄ በተለያየ ሁኔታ የጠቀሰበት ሁኔታ አለ። ለምሳሌ ሱረቱል ሙናፊቁን ላይ ኢዛ ጃአከል ሙናፊቁነ ቃሉ ነሽሀዱ ኢነከ ለረሱሉላህ አለ። ሙናፊቆች በመጡህ ጊዜ ያለውን አስታውስ አላቸው ለነቢያችን ዓለይሂ ሰላቱ ወሰላም። ቃሉ ብሎ አሉ ነሽሀዱ እንመሰክራለን ኢነከ ለረሱሉላህ አንተ የአላህ መልእክተኛ ነህ ብለን እንመሰክራለን ብለው ነበር ሙናፊቆች። ወላሁ አላህ ደግሞ ያዕለሙ ያውቃል አለ ኢነከ ለረሱሉ አንተ መልእክተኛ መሆንህን ያውቃል። ወላሁ አላህ ይመሰክራል የሽሀዱ ይመሰክረ ኢነል ሙናፊቂነ ሙናፊቆች ግን ምን
ለካዚቡን ውሸታሞች መሆናቸው አላህ መስካሪ ነው ይመሰክራል አለ። ስለዚህ ላኢላሃ ኢላ እንግዲህ ሙናፊቅ ብሎ ማለት ላኢላሃ ኢላላህ ይላል፣ መስጊድ ይገባል፣ እንደ ሰዎች ይሰግዳል፣ መልካም ስራዎች ይሰራል፣ የተለያየ ነገር ማንም አይጠረጥረው። ቀልቡ ላይ ያለችው ግን ምናለች? ንፍቅና የምትባል ውሸት የሚባል ነገር ቀልቡ ላይ አለ። ሲድቅ የሚባለው ነገር ከቀልቡ ጠፋ ማለት ነው። አላህ ሱብሓነሁ ወተዓላ ይጠብቀን ሁላችን። ጠይብ ስለዚህ ምን ያስፈልጋል? ሲድቅ እውነት ማለት አልሙናፊ ውድቅ የሚያደርግ የሆነ ሊከዚቢ ውሸትን የሚያስወግድ የሆነ ማለት ነው። ጠይብ አምስተኛው ወልመሐበቱ አንድ ሰው ላኢላሃ ኢለላህ በሚልበት ሰዓት መሐባ ውዴታ የአላህ ሱብሓነሁ ወተዓላ ውዴታ ሊኖረው ይገባል ማለት ነው። አልሙናፊየቱ ውድቅ የምታደርግ የሆነ የምትጻረር የሆነ ምን አይነት ውዴታ? ምንን ውድቅ የምታደርግ? ቡግድን ጥላቻ ማለት ነው። ጥላቻን ከቀልብ አውልቃ የምትጥል የሆነ መሐባ የአላህ ውዴታ የአላህ ፍቅር ቀልቡ ላይ ሊኖረው ይገባል ማለት ነው። እንግዲህ ይሄ ትልቅ የሆነ የቀልብ ስንቅ ነው። መሐባ የሌለው ውስጡ ላይ ቡግድ ያለበት ጥላቻ ያለበት ደግሞ ትልቅ የሆነ ምንድን የቀልብ በሽታ ማለት ነው። ስለዚህ ከዚህ በሽታ ሁላችንም አላህ ይጠብቅ። ስለዚህ ላኢላሃ ኢለላህ ያለ ሰው መሐባ አላህን መውደድ ይኖርበታል። አልሙናፊየት ውድቅ የምታል ሊልቡግድ ጥላቻን ማለት ነው። አላህ ሱብሓነሁ ወተዓላ በተለያየ ሁኔታ እንግዲህ ጠቅሷል። ማንን ነው የሚወደው ከተባለ ቢአን ዩሒባ ቃኢለሃ ላኢላሃ ኢለላህን ያለ ሰው መውደድ አለበት። ቃኢለሃ ላኢላሃ ኢለላህ ያለ ሰው መውደድ አለበት። ማን? አላህን መውደድ አለበት። ወረሱለሁ መልእክተኛ መውደድ አለበት። ላኢላሃ ኢለላህ ያለ ሰው አላህ መውደድ አለበት፣ መልእክተኛ መውደድ አለ። ወዲነል ኢስላም ወልሙስሊሙ ሙስሊሞችን አልቃኢሚነ ቢአዋሚሪላህ አልዋቂፊነ ዒንደ ሑዱዲሂ በአላህ ሱብሓነሁ ወተዓላ ሐድ ላይ በአላህ ድንበር ላይ ያሉ የአላህ ባሮችን መውደድ አለበት ማለት ነው። ለዚህም አላህ ሱብሓነሁ ወተዓላ ወሚነ ናሲ መን የተኺዙ ሚን ዱኒላሂ አንዳደን ዩሒቡነሁም ከሑቢላህ አለና ወለዚነ አመኑ አሸዱ ሑበን ሊላህ አለ። ወሚነ ናሲ ከሰዎች አሉ አለ መን የተኺዙ የሚይዝ ሚን ዱኒላሂ ከአላህ ሱብሓነሁ ወተዓላ ውጭ የሚይዝ አንዳደን ባላንጣ ቢጤዎች የሚይዝ አለ። ከዛ ዩሒቡነሁም እነዛ የያዟቸው ባላንጣ ቢጤዎች ይወዷቸዋል አለ። ከሑቢላህ ልክ አላህ እንደሚወዱ ይወዷቸዋል። እነዚህ የሚያጋሩባቸው ለምሳሌ ሙሽሪኮች ሆነው ሙሽሪኮች ጣዖት አምላኪዎች ጣዖት እያመለኩ እነዛ ጣዖታቸውን ልክ አላህን እንደሚወዱት ይወዳሉ። አላህን ይወዳሉ፣ ግን በጎን እነዛ የሚያመልኳቸው ነገራቶች ከአላህ እኩል አድርጎ ይወዳሉ። ልዩነታቸው እዚህ ላይ ነው። ወለዚነ አመኑ እነዚያ በአላህ ሱብሓነሁ ወተዓላ ያመኑ የሆኑት ሳለ አላህ አሸዱ በጣም የበረታ አሸድ ማተፍዓለተሁ በጣም የሚል ማዕና አለው። አሸዱ በጣም የበረታ ነው። ሑበን ውዴታቸው ሊላሂ ለአላህ በኩል ላላቸው ውዴታ በጣም የበረታ ነው ብሎ አላህ ሱብሓነሁ ወተዓላ። ስለዚህ ልዩነታቸው ምንድን ነው? መሐባ ሁለቱም በኩል ከመገኘቱ የነዛ መሐባ ምንድናት? እኩል ናት። አላህም ይወዳሉ፣ ሌላም አካል ሊወዱ ይችላሉ። ግን የአላህና የሌላውን አካል ውዴታቸው እኩል ነው። የሙእሚኖች በትክክል አማኝ የሆኑት ግን ምን አላቸው? ሑባቸው ውዴታቸው ከአላህ ውዴታ ጋር የማንም ወደዛ የሚደርስ የለም። የአላህ ውዴታቸው ታላቅ ነው ማለት ነው። ስለዚህ ላኢላሃ ኢለላህ ያለ ሰው ምን ሊኖረው ይገባል? መሐባ ሊኖረው ይገባል። አልሙናፊየት ውድቅ የምታል ሊልቡግድ አላህ ሱብሓነሁ ወተዓላ። ለዚህም ኩፋሮች ቂያማ ቀን ይላሉ አላህ ሱብሓነሁ ወተዓላ ሲጠይቃቸው ለምንድን ነው እንደዚህ የሆናችሁ ተብሎ ሲጠየቁ ተላሂ ኢንኩና ለፊ ضላሊን ሙቢን ኢዝ ኑሰዊኩም ቢረቢል ዓለሚን ይላሉ። እኛ እኮ ነበርን ግልጽ በሆነ ጥመት ላይ ነበርን ይሉና ምን ይላሉ? ኢዝ ኑሰዊኩም እንግዲህ እንደዚህ የሚሏቸው ለማን ነው? ፊት ለሚያመልኳቸው ለነበሩ እናስተካክላችሁ ነበር፣ እኩል እናደርጋችሁ ነበር። በማን? ቢረቢል ዓለሚን በዓለማቱ ጌታና እናንተ እኮ እኩል አይተን አድርገን ነበር የምናያቸው። ስለዚህ ዛሬ ላይ አኺራ ላይ የደረሰብን ጥመት ላይ ስለነበርና አላህና ከአላህ ውጭ ያለን አካል እኩል በማድረጋችን ነው ብሎ የቂያማ ቀን ይጸጸታሉ ማለት ነው። ስለዚህ ያው ውዴታ የሚባለው ነገር ነቢያችን ዓለይሂ ሰላም ራሱ ሐዲሳቸው ላይ በጣም አላህን የለመኑበት ነው። ነቢያችን ዓለይሂ ሰላም ሐዲስ ላይ ወአስአሉከ ጠይቀሃለሁ አሉ ለአላህ ሱብሓነሁ ወተዓላ ዱዓ ሲያደርጉ ሑበከ ወሑበ መን ዩሒቡከ ወሑበ ዐመሊን ዩቀርቡኒ ኢላ ሑቢከ ያንተን ውዴታ ጠይቃለሁ አሉ ነቢያችን ዓለይሂ ሰላም። እንግዲህ አላህ እንዲወዳቸው ማለት ያንተ ውዴታ አንተ ውደደኝ ያሉ እኛም አላህን ልንምረው ይገባል። ወሑበ ውዴታም እጠይቃለሁ መን ዩሒቡከ አንተን የሚወዱ ሰዎች እኔን እንዲወዱኝ ማለት ነው። አላህ ሱብሓነሁ ወተዓላ የሚወዱ ሰዎች እንግዲህ ሰዎች ሰው እንዲወዳቸው ይፈልጋሉ። ሰዎች ታዋቂ እንዲሆኑ ይፈልጋሉ። ግን እነዛ
እኛን የሚወዱ ሰዎች እኛን ለኛ ክብር ያላቸው ሰዎች አላህን ማይወዱ ከሆነ ለአላህ ክብር የሌላቸው ከሆነ ያ ምንም ጥቅም የለውም ማለት ነው። ባይሆን ግን እነዛ አላህን የሚወዱ የሆኑ አካላቶች እኛን እንዲወዱን አላህን መለመድ ይቻላል ማለት ነው። ወሑበ ውዴታ መን ዩሒቡከ አንተ የሚወዱ ሰዎች የነሱ ውዴታ አንድ አላህን የሚወዱ ሰዎች እኛ እንድንወዳቸው ውዴታውን እነሱንም እንዲወዱን ማለት ነው። ጠይብ ወሑበ አሁንም ውዴታ እጠይቅሃለሁ ዓመሊን የሥራ ውዴታ ይቀርቡኒ የሚያቃርበኝ የሆነ ወደ አላህ የሚያቃርበን የሆነን ስራ አላህ እንዲያገራና እንድንወድ ኢላ ሑቢከ ወደ አላህ ውዴታ የሚያቃርብ የሆነ ስራ ማለት ነው። ስለዚህ አላህም ስብሓነሁ ወተዓላ መውደድ የሚባለው ነገር ያው ትልቅ ነገር ነው። ሌሎችም ሐዲሶች አሉ ነቢያችን ዓለይሂ ሰላም በተለያዩ ሁኔታ የጠቀሷቸው ማለት ነው። ስለዚህ እንደማንም ከላኢላሃ ኢለላህ መስፈርቶች ውስጥ አንዱ ምንድነው? ወልመሐበቱ ውዴታ፣ አልሙናፊየቱ ውድቅ የምታደርግ ሊልቡግዲ ጥላቻን ውድቅ የምታደርግ የሆነች ማለት ነው። ሌላኛውና ስድስተኛው ወልኢንቅያዱ አልሙናፊ ሊተርኪ ወልኢንቅያድ ኢንቅያድ መሆን አለበት። ኢንቅያድ ብሎ ማለት እንግዲህ እንደ አማርኛው ኢንቃደ ማለት ተጎተተ ማለት ነው። ኢንቅያድ ብሎ ማለት መጎተት ማለት ነው። መጎተት ከሚለው የተፈለገበት ምንድነው? ሁወል ኢስቲስላሙ ወጠዋዕየቱ ወልኢምቲሳሉ ሊአምሪላህ ማለት ነው። የአላህ ስብሓነሁ ወተዓላ ትእዛዙን ሙሉ በሙሉ መቀበል ማለት መጎተት። አንድ ነገር ለምሳሌ የሚጎተት ነገር አስረን ምንጎትተው በምንጎትትበት ሰዓት ከኛ እሺ ብሎ ችለን ጎትተን ከሄድን ያ ነገር ለኛ ምን ሆኗል? ታዛዥ ሆኗል። እየጎተት ነው ይዘነው እየሄድን ስለሆነ ማለት ነው። ስለዚህ እኛም ለአላህ ስብሓነሁ ወተዓላ ትእዛዞች ምን መሆን መጎተት ማለት ሙሉ በሙሉ መታዘዝ ማለት ነው። አልሙናፊ ውድቅ የሚያደርግ የሆነ መታዘዝ ምን ሊተርኪ መተውን መተው የሚባል ነገር አላህ ስብሓነሁ ወተዓላ ያዘዘን ትእዛዝን በትክክል ምን ማድረግ መተግበር ማለት ነው። ይህን ሊኖረው ይገባል። ከላኢላሃ ኢለላህ መስፈርቶች አንዱ ነው ማለት ነው። አላህ ስብሓነሁ ወተዓላ ስለዚህም ገልጾ ወመን ዩስሊም ወጅሀሁ ኢለላህ ወሁወ ሙሕሲኑ ፈቀድ እስተምሰከ ቢልዑርወቲል ውስቃ። ወመን ዩስሊም ወደ አላህ ስብሓነሁ ወተዓላ የገባ የሆነ ወጅሀሁ ፊቱን ወደ አላህ ያዞረና ወደ አላህ የገባ የሆነ አለ ኢለላህ ወደ አላህ ወሁወ እሱ ሲሆን ሙሕሲኑን በጎ ሰሪ መልካም ሰሪ ሲሆን ላኢላሃ ኢለላህ በትክክል የጠበቀ ሲሆን ወደ አላህ የገባ የሆነ ሰው ፈቀድ እስተምሰከ በእርግጥ ጨብጦ ይዘዋል ቢልዑርወቲል ውስቃ አስተማማኝና ማትበጠስ የሆነችዋን ገመድ ዘለበት አጥብቆ ይዘዋል ብሎ ነቢያችን አላህ ሱብሓነሁ ወተዓላ ቁርአን ላይ ተናግሯል። ወአኒቡ ኢላ ረቢኩም ወአስሊሙ ለሁ ወደ ጌታችሁ ተመለሱ ለሱም እጅ እግራችሁ ሙሉ በሙሉ ሰጡ። አይ ወአስሊሙ ለሁ ማለት ኢንቃዱ ለሁ ወምተሲሉ ነው። የእሱን ትእዛዝ ለሱ ትእዛዝ ተጎተቱ እሱን ትእዛዝ ሙሉ በሙሉ ተግብሩ ማለት ነው። ጠይብ ስለዚህ አንድ ሰው ላኢላሃ ኢለላህ ያለ ሰው ግዴታ ወይም መስፈርት ማሟላት ያለበት መስፈርት እንቅያድ መሆን አለበት፣ ሙሉ በሙሉ ታዛዥ መሆን አለበት። አልሙናፊ ውድቅ የሚያደርግ ሊተርኪ መተውን ውድቅ የሚያደርግ የሆነ ማለት ነው። ጠይብ ሌላኛው እና ሰባተኛው ወልቀቡሉ አልሙናፊ ሊረዲ ወልቀቡሉ መቀበል አለበት። አልሙናፊ ውድቅ የሚያደርግ የሆነ ሊረዲ መመለስን ማለት ነው። አላህ ስብሓነሁ ወተዓላ ያመጣውን ከአላህ ስብሓነሁ ወተዓላ ከመልእክተኛ የመጣው ነገር ምን ማድረግ አለበት? ሙሉ በሙሉ መቀበል አለበት። አይ አልቀቡሉ አይ ሊሃዚሂል ከሊማ ላኢላሃ ኢለላህ በትክክል ሌላስ ወሊማ ተቅተዲህ ላኢላሃ ኢለላህ የሚያስፈርደውን ነገር ሙሉ በሙሉ መቀበል ይኖርበታል ማለት ነው። አላህ ስብሓነሁ ወተዓላ ብቸኛ ማድረግ ለሱ ጥርት ማድረግ ስራዎችን እነዚህን ሁሉ ምን ማድረግ አለበት? መቀበል ይኖርበታል ማለት ነው። ይሄ እንግዲህ አላህ ስብሓነሁ ወተዓላ ቁርአን ላይ የገለጸው ነው። ኢነሁም ካኑ ኢዛ ቂለ ለሁም ላኢላሃ ኢለላህ የስተክቢሩን አለ ስለ ሙሽሪኮች ሲናገር። ኢነሁም ሙሽሪኮች እኮ ካኑ ነበረዋል ኢዛ ቂለ ለሁም ለነሱ በተባላቸው ጊዜ ላኢላሃ ኢለላህ በተባላቸው ጊዜ የስተክቢሩን ይኮሩ ነበር። ወየቁሉን ይሉ ነበር አኢና ለታሪኩ አሊሃቲና ሊሻዒሪን መጅኑን እኛ እንደው አማልክቶቻችን የምንተውነን እንደ ይሉ ነበር። ለአንድ ገጣሚና እብድ ብለን አማልክቶቻችን እንተዋለን ብሎ ይሉ ነበር አላህ ሱብሓነሁ ወተዓላ። ስለዚህ ምን ቀቡል አልነበራቸውም ማለት መቀበል የሚባል ነገር አልነበራቸውም። ለምን ላኢላሃ ኢለላህን አላሉም? ላኢላሃ ኢለላህ ቢሉ ምን ስለሚሆንባቸው ጣዖት ሙሉ በሙሉ መተውና ከጣዖታቸው መራቅ ስለሚሆንባቸው፣ ስለዚህ ላኢላሃ ኢለላህ አንልም የአባቶቻችንን መንገድም አንተውም ብሎ ይሉ ነበር ማለት ነው። ስለዚህ አንድ ሰው ምን ግዴታ አለበት? ቀቡል ማድረግ አለበት። የላኢላሃ ኢለላህን ትርጉሟን የምታስፈርደው ነገር ነፊን ኢስባትን የምታደርገው ነገር እያንዳንዱ መስፈርቶቹ ሁሉንም መቀበል አለበት። አልሙናፊ ውድቅ የሚያደርግ ሊረዲ መመለስን ማለት ነው። ጠይብ ሌላኛው ስምንተኛው አሳሚኑ ስምንተኛ ወልኩፍሩ
መካድ አለበት በምን ቢማ ይዕበዱ በሚመለክ ነገር ሁሉ መካድ ሚን ዱኒላህ ከአላህ ስብሐነሁ ወተዓላ ውጭ በሚመለኩ ነገራቶች ሁሉ መካድ አለበት ማለት ነው። ይህም አንድ ግዴታ ነው ማለት ነው። ማለት አንድ ሰው አላህ ስብሐነሁ ወተዓላ እየተገዛ ላኢላሃ ኢለላህ ብሎ ከአላህ ስብሐነሁ ወተዓላ ውጭ ባሉ አካላቶች በሚመለኩ ነገራቶች የሚያምን ከሆነ ኩፍር ካልካደ ኢማኑ ወይም በአላህ ማመኑ ምንም ጥቅም የለውም ማለት ነው። ሁለቱም ምክንያቱም ሁለት ተቃራኒ ነገራቶች አንድ ላይ መሄድ አይችሉም። ጨለማና ሌሊት ወይም ጨለማና ቀን ብርሃን የሚባልና ጨለማ አንድ ላይ ሊሄዱ አይችሉም። አንደኛ ለአንደኛ ያጠፋል። ብርሃን ከመጣ ምን ይመጣል? ምን ይጠፋል? ጨለማ ጠፋ። ብርሃኑ ከጠፋ ጨለማ ይመጣል እንጂ ሁለቱም በአንድ ሰዓት ላይ ሁለቱም በአንድ ቦታ ላይ በአንድ መገኘት አይችሉም። ስለዚህ ላኢላሃ ኢለላህና እንደዚሁም ሌላን አምልኮ አንድ ላይ ሊገኝ ወልኩፍሩ መካድ አለበት። በምንድነው መካድ ያለበት? ቢማ ይዑበዱ በሚመለክ ሚን ዱኒላህ ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል የሚመለክ ነገር ሁሉ መካድ አለበት ማለት ነው። አላህ ሱብሓነሁ ወተዓላ ፈመን የክፉር ቢጣጉቲ ወዩእሚን ቢላሂ ፈቀድ እስተምሰከ ቢልዑርወቲል ውስቃ። ፈመን የክፉር የካደ የሆነ ሰው ቢጣጉት በጣዖት የካደ ወዩእሚን ቢላህ በአላህ ሱብሓነሁ ወተዓላ ያመነ የሆነ ሰው ፈቀድ እስተምሰከ አሁንም አጥብቆ ይዘዋል አስተማማኝ የሆነቿን ገመድ አጥብቆ ይዟል ቢልዑርወቲል ውስቃ እንጂ ሁለቱንም አንድ ላይ ሰበስባለሁ ካለ ግን አንዱ ይወገዳል። ላኢላሃ ኢለላህ ከማለት ጋር ሌላን አምልኮ ሌላን ነገር ውስጥ የሚገባ ከሆነ ላኢላሃ ኢለላህ ቀጥታ ሄደዋል ጠፍተዋል ማለት ነው። ስለዚህ ወልኩፍሩ ቢማ ይዑበዱ ሚን ዱኒላህ ስምንተኛው መስፈርት ይሆናል ማለት ነው። ጠይብ ሌሎች ሐዲሶች አሉ በዚህ ዙሪያ የመጡ አላ ኩሊ አህዋል ባጭሩ ቢሆን የላኢላሃ ኢለላህ 8 መስፈርቶች ማብራራቸውን ይህን ይመስላል ማለት ነው። ከዛ በኋላ ምን አለን ኪታቡ ላይ ወቀድ ጀመዕቱ አለ ሰበሰብኩኝ አለ ኪታቡ ባለቤት ማለት ነው። ፊል በይተይኒ በሁለት ቤቶች ውስጥ ቤቶች ማለት የግጥም ስንኞች ማለት ነው። ሁለት በግጥም ስንኞች ውስጥ አልአቲየይን ወደፊት የሚመጡ የሚጠቀሱልን የሆኑ እነዚህ ማለት ነው። ጠይብ እዛ ላይ ሰብስባቸዋለሁ ማለት እነዚህ 8 መስፈርቶች ማለት ነው። ምን ብሎ ሰበሰባቸው? ዒልሙን የቂኑን ወኢኽላሱን ወሲድቁከ መሐበትን ወንቅያድን ወልቀቡሉ ለሃ ወዚደ ሳሚኑሃ አልኩፍራኑ ሚንከ ቢማ ሲወል ኢላሂ ሚነል አሽያኢ ቀድ ኡሊሃ ብሎ በሁለት ስንኞች ገጠመው ማለት ነው። ዒልሙን አንደኛው እውቀት ሊኖር ይገባል፣ ቅድም ያልነው የቂን እርግጠኛ መሆን፣ ኢኽላስ ጥርት ማድረግ፣ ወሲድቁከ ሲድቅ ማለት ይኖርበታል፣ መሐበትን መሐባ ውዴታ፣ ወንቅያድን መጎተትና መቀበል፣ ወልቀቡል ወንቅያድ ማለት ሙሉ በሙሉ እጅ መስጠትና ሙሉ በሙሉ ለአላህ ትእዛዝ መቀበል፣ ወልቀቡሉ መቀበል ለሃለ እነዚህ ወዚደ ተጨምሮ ሳሚኑሃ 8ኛው አልኩፍራኑ መካድ አለበት ሚንከ ካንተ ክህደት መገኘት አለበት። በምን መካድ? ቢማ ሲወል ኢላሂ ከአላህ ስብሐነሁ ወተዓላ ውጭ ባለ አካል ሚነል አሽያኢ ከነገራቶች ቀድ ኡሊሃ ከተመለኩ ነገራቶች በነዛ ሁሉ መካድ አለበት፣ በአላህ ብቻ ማመን ይኖርበታል ብሎ በነዚህ ስንኞች በተለያየ ሁኔታ ሌሎችም ቦታ የተሰበሰቡበት ሁኔታ አለ። ወቢሸርጥ ሰብዓትን ቀድ ቁይደት ወፊ ኑሱስ ልወሕይ ሐቀን ወረደት ፈኢነሁ ለም የንተፊዕ ቃኢሉሃ ቢኑጥቂ ኢላ ሐይቱ የስተክሚሉሃ አልዕልሙ ወልየቂን ወልቀቡሉ ወልኢንቅያዱ ቃዲሩ ማ አቁሉ። እነዚህን ያው በሌላው ሁኔታ ደግሞ የተገጠሙበት ሁኔታ አለ ማለት ነው። ጠይብ ስለዚህ በዚሁ 8 መስፈርቶች ላኢላሃ ኢለላህ መስፈርቶችን በዚህ ጨረስን። መዓ በያኒ ግልጽ ከማድረግ አለ ኪታቡ ላይ ምን አነ ሙሐመድ ዓለይሂ ሰላቱ ረሱሉላህ አላህ መልእክተኛ መሆናቸውን ግልጽ ከማድረግ ሙቅተዳውስ ምንድን ነው የሚለውም ወደፊት ሊነገር ነው። እንደማንም የላኢላሃ ኢለላህ መስፈርቶች እነዚህ ናቸው። ባይሆን ግን ላኢላሃ ኢለላህን መስፈርቶች አሟልቶ ከመያዝ ጋር ሌላ ምን ያስፈልጋል? መዓ በያኒ ግልጽ ከማድረግ ጋር አነ ሙሐመድ ዓለይሂ ሰላቱ ረሱሉላህ አላህ መልእክተኛ መሆናቸው ግልጽ ከማድረግ ጋር ያን ግልጽ የሆነ ወሙቅተዳሃ የሚያስፈርደው ምንድነው ከተባለ ላኢላሃ ኢለላህ የሚያስፈርደው ወይም ሙሐመድ ረሱሉላህ ብሎ ማለት የሚያስፈርደው ምንድነው? ሙቅተዳ ማለት የሚያስፈርደው ምንድነው ከተባለ ተስዲቁሁ ፊማ አኽበር ማለት አንድ ሰው ሙሐመድ ረሱሉላህ ካለ ምን ያስፈርድበታል? ምን መጠበቅ ማለት አለ? ምን እያለ ነው? ተስዲቁሁ እውነት ብሎ መቀበል አለበት ማለት ነው። ፊማ አኽበር ነቢያችን ዓለይሂ ሰላም በተናገሩት ነገር እሳቸው ባወሩት ነገር እውነት ብሎ መቀበል አለበት ማለት ነው። ነቢያችን ዓለይሂ ሰላም ተናግረውት እያለ ሶሒህ ሆኖ ተረጋግጦ ሶሪሕና ሶሒህ ሆኖ አልቀበል የሚል ከሆነ ላኢላሃ ኢለላህ ምን ሆነችበት? ተጻረረች ማለት ነው። ኤክስ ሆነበት ማለት ነው።
ስለዚህ ላ ኢላሃ ኢለላህ ትርጉም አንዱ ሙሐመድ ረሱሉላህ የማለት ትርጉም አንዱ ምንድነው? ተስዲቁሁ እውነት ብሎ መቀበል ፊማ አኽበረ ነቢያችን ዓለይሂ ሰላም በተናገሩት ነገር ወጣዓቱሁ መታዘዝ ፊማ አመረ ነቢያችን ዓለይሂ ሰላም ያዘዙት ነገር መታዘዝ እንደዚሁም የተናገሩት ነገር እውነት ብሎ መቀበል ማለት መታዘዝ እንግዲህ ፈተቁላህ መስተጣዕቱም ወተቁላህ አላህን መፍራት አለብን በምን በቻልነው ያክል ነው ነቢያችን ዓለይሂ ሰላም እኔ ያዘዝኩባችሁ ነገር ፈእቱ ሚንሁ መስተጣዕቱም ያሉት የቻላችሁትን ያክል ፈጽሙት ነው ያሉት ማለት አንድ ሰው ካቀሙ በላይ ለምሳሌ ነቢያችን ዓለይሂ ሰላም ያዘዙት ነገር መታዘዝ አለበት ሲባል ሁሉንም ትእዛዞችን በአንዴ መፈጸም ላይችል አቅሙ ላይችል ይችላል ግን በቻለው ያክል ግን ነቢያችን ዓለይሂ ሰላም የአላህ ትእዛዞች አቅሙ በፈቀደለት በተለይ በግዴታነት የሆኑት ነገራቶች አቅሙ በፈቀደለት ሁኔታ መተግበር ይኖርበታል ማለት እውነት ብሎ መቀበል ይኖርበታል ሁለተኛ ደግሞ መተግበር ይኖርበታል ማለት ነው ይሄ እንግዲህ በአቅሙ ልክ ነው ወጅቲናቡ መራቅ አለበት ማነሃ የከለከሉት አንሁ ከሱ ወዘጀረ የገሰጹበት እንዳትቀርቡት ብሎ ያሉትን ግን ሙሉ በሙሉ መራቅ አለበት እንግዲህ ለመራቁ በኩል ከቻለ ተብሎ አይባልም ከቻለ አይባልም ማለት አንድ ሰው የሆነን ወንጀል ለመተው ምንም ችሎታ አይጠበቅበትም ምናልባት ሌላ ሰው መጥቶ በጉልበት አስገድዶ ያ ወንጀል እንዲሰራው በጉልበት የተገደደ ካልሆነ በስተቀር በራሱ ችሎታ አይጠብቅም ችሎታ ምንድነው ነፍስያን ማሸነፍ ችሎታ ምንድነው ሸይጣን ማሸነፍ ነው እንጂ ሌላ ችሎታ ጉልበት አያስፈልገውም ስለዚህ ነቢያችን ዓለይሂ ሰላም ያዘዙን ነገር በቻልነው ያክል እንሰራለን እንፈጽማለን አቅማችን መፈቀደልን ማለት ነው ምክንያቱም ይሄ ራሱ ምን ስለሚጠይቅ አቅም ስለሚፈልግ ማለት ነው ከዛ ውጭ ግን ነቢያችን ዓለይሂ ሰላም የከለከሉት ቁርአን ሐዲስ የከለከለው ነገር ግን ሙሉ በሙሉ መራቅ ግዴታ አለብን ማለት ነው ወጅቲናቡ መራቅ ማነሃ የከለከሉት አንሁ ከሱ ወዘጀረሁ የገሰጹበት ሌላኛው ሙሐመድ ረሱሉላህ ከሚለው ከሚያስፈርዱት ነገራቶች ወአላ ይዕበደ አላሁ አላህ ላይገዛው ነው ኢላ ቢሆን እንጂ ቢማ ሸረዐሁ አላህ ሱብሓነሁ ወተዓላ በደነገገው ማለት ነው አንድ ሰው ሙሐመድ ረሱሉላህ ብሎ በአላህ በነቢያችን ዓለይሂ ሰላም መልእክተኛ ሲቀበል አላህን ላይገዛ ነው አላህ በደነገገው ነገር ቢሆን እንጂ አንድ ወረሱሉሁ መልእክተኛ በደነገጉት ነገር ቢሆን እንጂ ማለት ነው እንግዲህ በተለያየ ሁኔታ ይሄ ያው ሸርሕ ራሱ በጣም ማብራሪያ ያለው ነው ግን ሰዓቱ ለመጠቀም እዚህ ኪታቡ ላይ ያለው ብቻ ቃል በቃል ልፈስር በይ ነው طيب ስለዚህ ኢላ ቢማ ሸረዐሁ አላህ የደነገገውና ወረሱሉ መልእክተኛ የደነገጉት እንጂ ከዛ ውጭ ባለ ነገር ምን አለማድረግ አላህን አለመገዛት መን ዓሚለ ዓመለን ለይሰ ዐለይሂ አምሩና ፈሁወ ረድ ነው ብሎ ነቢያችን ዓለይሂ ሰላም የነቢያችን ዓለይሂ ሰላም ትእዛዝ የአላህ ትእዛዝ የሌለበት የሆነ ስራ የሰራ ያሰ በአህዋኡ በስሜቱ በፍላጎቱን አላህ መገዛት የለም ማለት አላህ የምንገዛው አላህ በደነገገው መልእክተኛ ሰለላሁ ዐለይሂ ወሰለም በደነገጉት ብቻና ብቻ ይሆናል ማለት ነው ስለዚህ እነዚህ ነገራቶችን ብለዋል ያስፈርድበታል ማለት አንድ ሰው ሙሐመድ ረሱሉላህ ሲል አንድ እኔ አላህ መልእክተኛ መሆናቸውን እቀበላለሁ ሲል እሳቸው የተናገሩት ነገር እውነት ብሎ መቀበል ግዴታ አለበት ማለት ካላለ ላ ኢላሃ ኢላ ሙሐመድ ረሱሉላህ ማለት ውሸት ነው የሚሆንበት ሁለተኛ ወጣዓቱሁ እሳቸው ያሉት ነገር እሺ ብዬ እታዘዛለሁ ነው ሶስተኛ ወጅቲናቡ ማነሃ አንሁ ወዘጀር እሳቸው የከለከሉት ነገር እከለከላለሁ እያለ ነው ከዛ አራተኛው ደግሞ አላህን አልገዛም እሳቸውና አላህ በደነገጉልኝ ባስቀመጡልኝ መስመር ቢሆን እንጂ አላህን አልገዛም ያለ ነው ማለት ነው ስለዚህ ከነዚህ ከወጣ ሙሐመድ ረሱሉላህ ምን ይሆንበታል ይጎልበታል ተውሂዱን ይጎልበታል ማለት ነው طيب ስለዚህ ላ ኢላሃ ኢለላህና ሙሐመድ ረሱሉላህ የሚያስፈርዱት ምንድነው የሚሉትን በዚሁ አይተናል ከዛ በኋላ ምን አለ ኪታቡ ثم በየነ ከዛም ግልጽ አደረገ ለጣሊቢ እንግዲህ ለተማሪ ወይም ይሄን ኪታብ ለሚቀራ ሰው ለእውቀት ፈላጊው በቅየት የተቀሩትም አርካን الاسلام የእስልምና መሰረቶች አልخمسه አምስቱ የእስልምና መሰረቶች ግልጽ እናደርጋለን ወይም ግልጽ አደረገ ማለት ነው ወህየሱም ማናቸው الصلاه والزكاه وصوم رمضان وحج البيت الحرام لمن استطاع اليه سبيلا እንግዲህ እነዚህ ራሳቸው የቻለ ሰፊ የሆነ ማብራሪያ አላቸው የመጀመሪያው የሁለተኛው ምንድነው ሶላት ነው ሶስተኛው ዘካ ነው አራተኛው ጾም ረመዳን ጾም መጾም ነው አምስተኛው ሐጁል በይት ነው እነዚህ አምስቱ አርካን እስላም ተብሎ የሚጠሩት እነዚህ ናቸው ማለት ነው ኢንሻአላህ እንግዲህ እነዚህን እንይዛለን ማብራሪያቸው የሶላት እንግዲህ አላህ Subhanahu Wa Ta'ala በተለያየ ሁኔታ የገለጸበት ነው ዘካም ጾም ረመዳንም ቁርአን ላይ የተገለጹ ናቸው ሐጁል በይት ወሊላሂ አለናስ ሐጁል በይት ብሎ ቁርአን ላይ አላህ Subhanahu Wa Ta'ala የገለጻቸው ናቸው ማብራሪያቸው ኢንሻአላህ በሌላ ቦታ እናገኛቸው ይሆናል ደርሳችን ኢንሻአላህ እስከዚህ ይሆናል አላህ Subhanahu Wa Ta'ala በሰማነው በተጠቃሚ አላህ ያድርገን والله Subhanahu Wa Ta'ala አለም صلى الله على نبينا محمد وعلى آله وصحبه وسلم